አደይና ዴቭ በመጨረሻ ጉዳቸው ፈላ። የዴቭ አባት እንግዲህ ዴቭና ዳይመንድ ወደ ገጠር ከሩታ ጋር ገብተው ነበረ። የአደይን አባት ዳይመንድ ቀጠረውና ወደ አደይ እናት ቤት ተሰብስበው ዴቭ አደይን ሊያገባት እንደሆነ ከእናንተ ፍቃድ ፈልጌ ነው ብሎ ሲል የዴቭ መጨረሻ ያሳዝናል። አደይም በንዴት ተቃጥላለች። በጣም ልብ ይሰብራል። የአደይ አባት ምላሹ ምን ሆነ? በፍጹም በህይወት እያለው ክንዴን ሳልንተራስ አንቺ ይሄን የከተማ ወጠጤ በጭራሽ ልታገቢ አትችይም። ምን አባሽ ብትንቂ ነው አንቺ? እኔ የባለ አባትና የባለ ሀብታም ልጅ አምጥቼልሽ አንቺ እንዴት አባሽ ትጫወችብኛለሽ ብሎ አደይ ላይ ወረደባት። እናቲቱም ደግሞ አረ ተው አንቱ ሰውዬ ተው፣ ግድ የለሁም ተው፣ እንደው ልጅሁ በሰው ሀገር ከተማ እየተንከራተተች እስከ መቼ ድረስ? አሁን ላይ እኮ እንደ ድሮ አይደለም። የእርስዎን ክብርና ዝና ሲጠብቁ ልጅቱ ደስ የማይልና የማትፈልገው ህይወት መግባት አለባት እንዴ ብላ ጠየቀች። አንቺ ሴት አፍሽን ዝጊ፣ በዚህ በዱላ ልክ እንዳላስገባሽ። ድሮም ቢሆን ለልጅቱ ፊት የሰጠሻት አንቺ ነሽ። ከዚህ ከሚያምር ቀይና ታገሯ ባይተዋር ሆና እንድትሰደድ ወደ ከተማ ርቀሽ እኔንም ከሰው ፊት መግቢያ መውጫ ልጁ ከተማ ሄደች፣ ይች አለሌ ይች ባለጌ እየተባልኩኝ በሰፈር በአካባቢ መጠቋቆሚያ ሁኛለሁ። አሁን ግን ከዚህ ከቀይና ከአካባቢ ሌላ ችግር ሳይፈጠር ወደ መጣህበት ተመለስ ብሎ ሲናገረው ዴቭም እጅጉን በጣም ልቡ ተሰበረና አዘነና አንገቱን ደፍቶ ማልቀስ ጀመረ። የአደይ እናት የኔ ልሽ አታልቅስ፣ ያንተ ውለታ ምንም ቢሆን አረሳው። አደይ እንደዛ ተቸግራና አሰሪዎቿ አባረዋት እያለቀሰች ስትመጣ አንተ ግን ተኋላ የተከተልካት በጣም አሳቢ ሰው ነህ። እንግዲህ አደይ የራሷን ምርጫና ፍላጎት ታውቃለች። እኔ በፍጹም እንዲህ ነው ብዬ ልል አልችልም። ከማትወደውና ከማያስባት ሰውዬ ለገንዘብና ለስም ተብሎ ልጄ እንድትሰቃይብኝ አልፈልግም። እኔ እናት ድርሻዬን ተወጥቻለሁኝ። በእኔ በኩል መቼም እንደ ባህሉ ከሆነ አባት ፈቅዶ ልጁን የሚገባትን ነገር አድርጎ ካልዳረ ነውር ነው። በእኔ በኩል ግን አደይ ልጄ ደስተኛ አድርገህ የምታኖራት ከሆነ ሰጥቻለሁ ብላ አለችው። የአደይ እናት ንግግሯ ደስ ቢለውም የአደይ አባት ግን ከሚባለው በላይ አስከፍቶት ዴቭ እጅጉን በጣም ደንግጧል ማለት ነው። ዴቭ እንግዲህ ከከተማ ተነስቶ ገጠር ድረስ የገባው የአደይን ቤተሰቦች አሳምኖ ሽማግሌ አስልኮ ተጋብተው አንድ ላይ ለመኖር ነበረ። እንግዲህ የአደይ አባት በጭራሽ እንደማይፈልግና ዳግም ይሄንን ነገር ብታደርግ አንተ አደይን አግብተህ ብትኖር ዘር ማንዘርህን አጠፋልሃለሁኝ ብሎ ዝቶበታል ማለት ነው። የአደይ አባት ከዛ ከቤት ወጣና አለልኝና ጫኔን ይሄን ልጅ ተከታትላችሁ አገር ውስጥ ከሚገባ ድረስ አብራችሁ አስወጡልኝ። አይ የምትሉ ከሆነ እያንዳንዳችሁ የሚከተላችሁን ነገር ማወቅ አለባችሁ ብሎ ትልቅ ዛቻ አደረገባቸው ማለት ነው። ያሳዝናል። አደይ እንግዲህ እጣ ፈንታዬ በቃ ይሄ ነው፣ አባት እያለኝ አባት እንደሌለኝ ሁል ጊዜ እኔ በክብር ላግባ አልኩኝ እንጂ እሱ የሚፈልገው ከአንድ ባላባትና ከአንድ ሀብታም ጋር እኔን አጣብቆ እየቀጠቀጠ እድሜ ልኬን ደስታዬን ሊያሳጣኝ ፈልጎ ነው ብላ በጣም ተናደደች። ሰላም ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁኝ ማለት ነው። አደይ በመጨረሻ ከዴቭ ጋር አብሮ የመሆኗ እድሏ ተቋረጠ።
እሷም በጣም ተናዳለች። እንዴት ነው አባቴ እድሜ ዘላለሜን የኔን ደስታና የኔን እንትን አለም የማይፈልገው? እኔ በክብር ዴቭ ሂዶ ቢጠይቀው አባዬ እንዴት እንደዚህ ይላል ብላ ከእናቷና ከእህቷ ብርሃን ጋር መላቀስ ጀመረች። አሹም ደግሞ ዴቭን በድል ይመለሳል እያለ ሲል በድልም ሳይመለስ ሩታ ጋር አልቅሰው መጥተዋል ማለት ነው። እንዲሁም ደግሞ ወደ ዳይመንድ ሀብትና ንብረት ስንሄድ የአደይ አባት ደግሞ የት አባክ ያፈራኸውን ሀብትና ንብረት ያደራዬ ልጄ ነህ፣ አሳድጌሃለሁኝ። ከአሁን በኋላ እየተውደለደልክ ከተማ ሂደሃል፣ የራስ ጉዳይ፣ 5 ሳንቲም ሀብትና ንብረት የለህም፣ ገደል ግባ ብሎት ዳይመንድም ደግሞ የቻለውን ሁሉ አድርጎ ወደ ህግ ሂዶ ከህግ ሊፋለም ወስኗል ማለት ነው። ለዛም ነው አሹ እንግዲህ የአደይ አባት በጣም ከባድ ሰው ነው። ዛሬም ልጆች ናችሁ ብሎ ስለሚያስብ የአባትህን ሀብትና ንብረት በእጅህ ማስገባት አለብህ ብሎ መክሮት ነበረ። ለዛም ነበር አሹ እንዲበረታና በቃ ያሉትን ነገሮች አስተካክሎ የነሱ የነበረውን የአባታቸውን ርስት በራሳቸው ስም ለማድረግ ነበር ደፋ ቀና እያሉ ያሉት። ዳይመንድ አንዱም ሳይሳካለት ከዴቭ ጋር አልቅሰው እዛው ቀርተዋል ማለት ነው። በጣም ነው የሚያሳዝነው። የአደይ አባት ይሄን ያክል ክፋትና ይሄን ያክል ጉድ ያለባቸው። አሁን እንግዲህ የአደይ አባት ትልቁ ችግራቸው ምንድን ነው? አደይ ለምን እኔ ያመጣሁላትን የባለ አባትና የባለ ሀብታም ሰውዬ አግብታ እኔን ክብርና ዝና ለምን አልሰጠችኝም የሚል የድሮ አስተሳሰብ ይዞት ነው። አደይ ደግሞ ሮማን ያሳለፈችውን ጫኔ አሰቃይቷታል፣ መከራዋን አብልቷታል። እያሰረ ሲመጣ ይፈታታል፣ ሲሄድ ያስራታል። ማንኛውንም ነገር ሲፈልግ በዱላና በጉልበት እንጂ በንግግር አይደለም። አደይ ደግሞ ያንን ነገር በፍጹም አትፈልግም። ይሄ ሰውዬ ስንቴ እያገባ ፈቷል። እኔ እሱ እንዲቃሎች ይዤ መፈታት አልፈልግም። በቃ ደሃም ቢሆን አግብቼ ደስተኛ ሆኜ እኖራለሁ። አባዬ እባክህ ተወኝ ብላው ነበር ባለፈው። አሁንም ቢሆን አደይ መቼም ቢሆን መቼ ከኔ ቁጥጥር እንድትወጪ አልፈልግም ብሎ ተናገረ ማለት ነው። ወደ ፍቅር ስንሄድ እንግዲህ ፍቅር ተቃጠለች። ዴቭ ወደ ገጠር ሊሄድ የአደይን ቤተሰቦች አስጠይቆ ሊመጣ መሆኑን ሲሰናበት የፍቅር እናት ደግሞ በሰላም የምትፈልገው ነገር ተሳክቶልህ ራስህን ጠብቀህ ከመጥፎ ነገር ራስህን ጠብቅ እያለች አለችው። ዴቭም እንግዲህ የእሷን ምርቃን ተቀብሎ ሄደ። መጨረሻ ላይ ፍቅርም ልጥፍ አለችና ዴቭ ላይ ትናፍቀኛለህ፣ በጣም ነው የምወድህ ፍቅር፣ እኔን የምትፈልጊ ከሆነ የኔ ስኬትና የኔ ደስታ የሚያስደስትሽ ከሆነ በመንገዴ ላይ እንቅፋት አትሆኝብኝ፣ እባክሽ እባክሽ፣ ይሄን ብቻ ነው የምፈልገው። እኔ አደይን ህጅ ቤተሰቦቿን ሽማግሌ የምጠይቀው በክብር ከማንኛውም ሴት በላይ አድርጌ ማግባት ስለፈለግኩ ነው ብሎ ሲላት እንግዲህ ከባድ እርምጃ እንዳሰበች ይታያል ማለት ነው። ቅምጥል ከኪንጎ ጋራ ምንም የመስማማት ነገር የታይባት አይደለም። አደይ እንግዲህ ቆይታዋን ዴቭ ጋር አድርጋ እነ ዴቭን ከሸኘቻቸው በኋላ ወደ ቤቷ ለሊ ጋር ስትመለስ መንገድ ላይ ኪንጎን አገኘችው። ከዛ እጁን ይዛ ሰላም ስላለችው ብቻ ቅምጥል ደግሞ ተኋላ ተከትላ ኪንጎን የመጨረሻ ጠብ ተፈጠረ። ወደ ቤት ቀጥ ብለው ሲሄዱ ቅምጥል ልትረጅኝ ይፈልጋለሁ፣ በሆነ ባልሆነው አንቺ የመቅናትና መንጨርጨር ሽንተይ፣ እኔ ካዴ ጋር ምን አደረግኩ? ሰላም አለች፣ ሰላም ተባባልኩኝ። ቆይ እኔ መጥፎ ነገር ባደርግ ሁሌ አንቺ ትጠብቀኛለሽ እንዴ ብሎ ሲላት እሷም ይቅር በይኝ ብሎ እጇን ሲይዛት ወደ ኋላ ድፍት አለች። ኪንጎ በድንጋጤ የሚሆነው ግራ ገብቶታል ማለት ቅምጥልም እዛው ሶፋው ስር ነው ድፍት ብላ የቀረችው ማለት ነው። እንደው ቅምጥል እንደው በቅናት እኮ ተንጨረጨረች። አንዳንዴ እንዴ አረጉድ በጣም ከባድ ነው፣ ምልሽ የለኝም ማለት ነው። ኪንጎን ሁል ጊዜ ጠብቀሽው ሳይሆን አንዳንዴ በፍቅር መተሳሰብና መተማመን ተለለ ምንም ዋጋ እንደሌለው ተምሬያለሁ ማለት ነው። ለሊ ደግሞ እጅግ በጣም ደስ ከሚለው አንጻር ከባቡሬ ጋር ይቅር ተባብላለች።
እሷም ፍቅርና ፎንቃ ስለገባላት ለመናገር ስለፈራች እንዲሁም ደግሞ እንዲታወቅባት ስላልፈለገ እያስመሰለች ስለሆነ ባቡሬም ደግሞ እንደምትወደውና እንደምታፈቅረው ሁለታቸው ላይ ያለ ስሜት በጣም ተመሳሳይ ስለሆነ በትንሹም በትልቁም እየተነጫነጨ ከቤት ይወጣል ብላ አብራው ነበረ። እሱም ደግሞ ስለተረዳት ምንም ነገር ሳይናገር ቤቱን ለቆ ሄዶ ነበር። መጨረሻ ላይ ይቅር ተባብለዋል ማለት ነው። አደይም ደግሞ ባቡሬ ከምንም በላይ ለሊ ልትረዳት ይገባሃል። ኤላ በጣም ስለምትወደውና ስለምታፈቅረው እሱ ልቧን ሰባብሯ ስለሄደ በትንሹም በትልቁም ይከፋታል እና አንተ ደግሞ በጣም አስተዋይና ጥሩ ልጅ ነህ፣ ካንተ በላይ የሚረዳት የለም ብላ ስትለው ለሊ በጣም እድለኛ ናት አንቺን የመሰለኝ አስተዋይና የምትረዳ ጓደኛ ስላላት ብሎ አለ። ለማንኛውም ጓደኛሽ ትንሽ ስላጠፋች መቀጣት ስላለባት እንጂ ጠልቻት አይደለም፣ ይሄን ደግሞ እየቀጣኋት ነው፣ በፍጹም እኔ እሷን አረቃትም እረዳታለሁ ብሎ አለ ማለት ነው። ለሊ እንግዲህ ያደረገችው ነገር እጅግ በጣም ጥፋትና ስህተት ሆኖ ስለታያት ለምና ተለማምጣ ባቡሬን ይቅር ብላለች። ሊዱንም ደግሞ ራቂ ባቡሬ ምንም ቢሆን ምንም የኔ ጓደኛ ብቻና ብቻ ነው። የኔ የሆነ ነገር ለምን ያምርሻል? ስነ ስርዓትሽን ያዢ፣ አትቻኮይ። ሊዲያ ሁል ጊዜ በመስመሬ እየገባሽ የኔን እቅድ የምታበላሸው ነገር በጣም ያሳዝነኛል ብላ አለቻት ማለት ነው። ለሊ እንግዲህ ሮማንንና ሩታን አገኘታቸው ነበረ። ሮማንም ከለሊ ጋር ሰላም ተባባሉና ጠፋሽ እያሉ አሏት። ሩታም ደግሞ አንቺ በቃ አደይንና ባቡሬን ታገኘሽ በኋላ ጠፍተሻል፣ እኛ ቤት መምጣቱን ትተሻል እንዴ? ሩትዬ ድሮም ቢሆን አደይን ብዬ ነበር እዛ ቤት የምመጣው፣ አሁንም አደይ መጣኝ፣ ምን አደርጋለሁ? እና አደይን ብቻ ነው እንደምፈልገው፣ እየመጣሽ እኛን አትጠይቂንም እንዴ አለቻት። እመጣለሁ ሩትዬ፣ ያው ያለሁበትን ስሜት ትረጅኛለሽ ብዬ ነው። እሺ እኔ ልሸኝሽ አለች። ሮማንም በቃ እናንተ ትቆያላችሁ መሰል እኔ ወደ ቤቴ ልሄድ ብላ ሮማንም ወደ ቤቷ ሄደች። ሩታም ቆይታዋን ከለሊ ጋር አድርጋ ወይ ደስ የሚል ወክ ነው ያደረግነው፣ እኔም ወደ ገጠር ከዴቭ ጋር ልሄድ ነው ቻው ብላ ተሰናበተቻት ማለት ነው። አሹ እና ዳይመንድ ደስ የሚል የወንድምነት ፍቅር አላቸው። በዛም ላይ ሲነጫነጩና ቅናት ቢጤ ሲገባባቸው በጣም ደስ ይላሉ። አሹ ለዳይመንድ የመከረው ምክር የወንድምነት ጥግ ነው። በቃ ታሁን በኋላ ድል ማድረግ አለብህ፣ ጠንክረህ ሀብትና ንብረትህን ማስመለስ አለብህ። በቃ 4 ነጥብ ጀግና ሁን በቃ ዳይመንድ እና እያለ አለው። ዳይመንድም ደግሞ ሁሉንም ነገር አስተካክሎ እንደሚመጣ ቃል ገብቶለታል አሹ ማለት ነው። አሹም እንግዲህ አንተ ሀብትና ንብረትህን ካያስክ እኔም ከዚህ ከቤት ዘበኝነት የምወጣበት፣ አንተም ደግሞ የማንንም ገንዘብ እየሰረቁ ከመሮጥ የምትደሰትበት ጊዜ ቅርብ ነው እየተባባሉ እርስ በርሳቸው በደስታ ተሞሉ ማለት ነው። በጣም የሚገርም ነገር ነው። ወደ ቤዛ ስናህር ደግሞ ከአሹ ጋር ተገናኘችና ቆይ እዚህ ቤት ምን አባሽ ታረጊያለሽ ብሎ ሲላት፣ አንተስ ምን አባክ ልታረግ መጣ? እኔ ከትዬ ጋር ደስ የሚል ዝምድና ፈጥሬ ያለሁ፣ እናቴን እያስታመመችልኝ ነው፣ ብር አበድርሻለሁ ብላኝ እሱን ሊወስድ ነው የመጣሁት። እኔ ምለው ቤዛ ያንቺ እናት ምን አይነት በሽታ ነው የተያዙት? የትኛው ሆስፒታል ገብተው ነው እንዲህ የሚሰቃዩት? ብሎ መቀለድ ጀመረባት ማለት ነው። ዳይመንድ በመጨረሻ እንትናን ቅምጥልን ኪንጎን አደራሽን ምንም ነገር እንዳታስከፊው ብሎ አደራ ሰጥቷት ነበረ። ኪንጎ ከዳይመንድ ጋር መሄድ እየፈለገ ለቅምጥል ሲል ብቻ ነው የቀረው ማለት ነው። ቅምጥል የመጨረሻ ማስፈራሪያ ለዳይመንድም ሰጥታው ነበረ። በጣም የሚገርም ነገር ነው። እንግዲህ በመጨረሻ ቅምጥልና ኪንጎ ይታረቁ ይሆን? አደይና ዴቭ መጨረሻቸው ምን ይሆን የሚለውን በጉጉት የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ድረስ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።